የሰው ልጅ ማንነት ከስሩ ተነቅሎ ለዘመናዊ ፍልስፍናዎች መጫወቻ ተደርጓል። ተፈጥሯዊ የሆነ ጾታን በመካድ በአምሳያ በአርኬታይፕ በኃይል የሚሰበከው እብደት ትውልዱን ልብ አልባ እያደረገ ልብ አልባ ልብ የሌለው ልቡ የጠፋ ለማለት ፈልጌ እሴት አልባም እያደረገ እያጠፋው ነው፣ እያፈረሰው ነው። በዛሬ አጭር ቪዲዮአችን እንዲህ አይነቱ የጁንጊያን ፍልስፍና የሰው ልጅ ተፈጥሮ ላይ ያመጣውን ቀውስ በመጠኑ እንዳስሳለን። ሰው ሲወለድ ወንድና ሴት ተደርጎ ተፈጠረ። እነዚህ ወንድና ሴት የሚባሉት ምልክት ወይም መለያ ብቻ አይደሉም። ከመለያነት አልፎ ተፈጥሯዊ ማንነትን የሚወስኑ የህይወት መገኛ፣ የቤተሰብ መዋቅር፣ የማህበራዊ ስርዓት ማህበር መገንቢያም ናቸው። ነገር ግን ዛሬ ከዚህ ባሻገር ያለ በዘመናዊ ፍልስፍናነት የመጣው እንደዚህ አይነቱ ከኃይል ከአምሳያ ጋር እነዚህን ነገሮች አመሳቅሎ ወይም ደግሞ አደባልቆ የመተርጎም ነገር ትውልዳችንን እያጠፋብን ነው። በተለይም ደግሞ እንዳባወራ እንደ ሴት ጠባቂነታችን ትውልዳችንን ከእንደዚህ አይነት ከንቱ የሆነ ፍልስፍና ልጆቻችንን ከሚያጠፋብን ፍልስፍና መጠበቅ ግዴታ አለብን። አኒማ እና አኒመስ እንግዲህ አርኬታይፕ ናቸው ሲል አምሳያ፣ ኃይል፣ ኢነርጂ የሚባሉትን ነገር ነው የሚጠቅሰው። እሱ ይህንን ነገር ለማጥናት ሳይኮሎጂን ለማጥናት ተጠቅሞበታል። በእርግጥ አኒማ እና አኒመስ ሲል እንግዲህ እኔ ወንድ ነኝ ብዬ ራሴን ገልጻለሁ። እንግዲህ እንደሱ አባባል አንድ ሰው ወንድ ነኝ ብሎ ራሱን የሚገልጽ ከሆነ በንቁ በሆነው አእምሮ ኮንሽስ በሆነው አእምሮ እኔ ወንድ ነኝ ብሎ የሚጠቅስ ከሆነ በውስጡ አኒማ የምትባል አርኬታይፕ አለች፣ ሴትነት አለች። የሴትነት ትሬት ያላት የሴትነት ጠባይ ለሴት የተሰጠ እኛ በተለምዶ ለሴት የሰጠነውን ጠባይ የምትይዝ ደግሞ አምሳያ አለችው። እኔ ሴት ነኝ የምትለዋም ደግሞ እንደዚሁ እሷ በሴትነት ብትገለጥም ሴት ነኝ ብላ ብታውጅም ብትበይንም ስለራሷ በውስጧ ግን አኒመስ የተባለ የወንድነት ትሬት የወንድነት ጠባይ ለወንድ የተሰጠ ጠባይ ባህሪ ያላት አርኬታይፕ አምሳያ አለቻት ባይ ነው። ስለዚህ እንደሱ አባባል አንድ ሰው ወደ ሙሉነት የሚደርሰው ወይም ሙሉ ሰው የሚባለው አንድ ሰው ሙሉ ሰው ነው በተፈጥሮ የሚባለው እሱ ኢንዲቪጁዌሽን ይለዋል። ይህንን አኒማ እና አኒመሱን ባመጣጠነ ጊዜ ነው። ለምሳሌ እኔ ወንድ ሆኜ በውስጥ ያለችውን አኒማ ሳልጨቁናት፣ ሳልደብቃት፣ ሳልንቃት፣ ሳልጥላት ይልቅስ እንዳውም ብገለጥባት፣ እንዳውም በደንብ ብለማመዳት፣ የእሷን ትሬት በደንብ አውጥቼ በዕለት ተዕለት ህይወቴ ብለማመደው ሶዛት ይሄ ወንድ ነኝ ብዬ ከምገለጥበት ባህሪ ጋር ባመጣጠናት ባስተካክላት ያን ጊዜ ያ ሰው ወደ ሙሉነት ደረጃ ይደርሳል ይላል። ሴቷም እንደዛው እኔ ሴት ነኝ ብላ በተገለጠችበት ጠባይ ባህሪ ብቻ ሳታይል ሳትገን ያንን በውስጡ ያለውን ደግሞ የወንድነት ትሬት ወይም ደግሞ ጠባይ ሳትጨቁን፣ ሳትደብቅ፣ ሳትጥል እሱንም አምጥታ ካልቲቬት አድርጋው በዛ በወንድነት ጠባይም ተገልጣ ብትገኝ እንዳውም የተገለጠችበትን እኔ እንደዚህ ነኝ ብላ ከበየነችበት ከሴትነት ጋር ብታስተካክለው ወደ ሙሉ ሰውነት ትደርሳለች፣ ትሻገራለች ባይ ነው እንግዲህ እንደሱ አባባል። ስለዚህ አንድ ሰው እኔ ወንድ ነኝ ካለ ያችን የሴትነቱን በውስጥ ያለችውን ሴትነት ጠባይ ያላትን አኒማ አርኬታይፕ መደበቅ የለበትም፣ ወይም ደግሞ ማሸሽ የለበትም፣ ወይም ደግሞ መጨቆን የለበትም፣ ወይም ደግሞ መናቅ የለበትም። ያንን ትሬት መጣል የለበትም። ከዛ ይልቅ ግን ያንን ትሬት ያንን ጠባይ ማሳደግ ማጉላት አለበት። ይሄ በሁለቱ መካከል ያለ ጨዋታ ተፈጥሯዊ ነው። አንዳንድ ጊዜ አንዱ ያየላል፣ አንዳንድ ጊዜ አንዱ ያንሳል፣ አንዳንድ ጊዜ ያኛው ያየላል፣ ሌላ ጊዜ ደግሞ ያንሳል። ስለዚህ ያ ሰው ባየለበት የመገለጥ ቴንደንሲ አለው። ነገር ግን እንደ ካርል ዩንግ አባባል ሙሉ ሰው ለመሆን ይህ ሰው ምን ማድረግ አለበት ማለት ነው? አንዱን ብቻ እንዲያየልበት እንዲበዛበት መፍቀድ የለበትም ማለት ነው። ሁለቱንም በተቻለ መጠን ማስተካከል አለበት። እንግዲህ ልኬቱን እናንተ እንደተረዳችሁ ትወሰዱት። በተቻለ መጠን ግን ሁለቱንም ማስተካከል አለበት። በአንዱ አይሎ ለምሳሌ እኔ ወንድ ወንድ መሆን አለብኝ ብሎ በወንዳ ወንድነቱ ብቻ አይሎ ከተገኘ በውስጡ ያለችው አኒማ ትጨቆናለች። ስለዚህ ከእሷ በኩል ሊያገኘው የሚገባውን ትሬት ወይም ጠባይ ባህሪ ያጣል፣ ይጥሏል። በዚህም የተነሳ ይሄ ሰውዬ ባላንስድ የሆነ የተመጣጠነ ህይወት ፐርሰናሊቲ አይኖረውም፣ ስብዕና አይኖረውም። ከዚህም የተነሳ ከራሱ ጋር በሰላም መኖርም አይችልም። እንዲሁም ደግሞ በሪሌሽንሺፕም ከሴቷ ጋር
እወዳታለሁ ከሚላት ከሚስቱ ጋርም ሆነ ከልጆቹ እናት ጋር ብዙ ጊዜ በግጭት ያሳልፋል። ምክንያቱም አስቀድሞ የዚህ ጭብጥ የዚህ ጽንሰ ሀሳብ አልገባውም፣ ቢገባውም ጥሎታል። እኔ ወንድ ነኝ ብሎ ብቻ በወንዳ ወንድነቱ አይሏል። ሴትነት ያቺ ሴትን ትሬት የያዘችውን የሴትን ጠባይ የያዘችውን አኒማውን ሰርፕሬስ አድርጓታል፣ ደብቆናታል፣ ጨቁኗታል ማለት ነው። ስለዚህ በተቻለ መጠን እሱ የሚለው ኢንዲቪጁዌሽን ላይ ለመድረስ ሙሉ ሰውነት ላይ ለመድረስ ያ ሰው ለምሳሌ እኔን ወንድ ነኝ ካልኩኝ በውስጥ ያለችውን አኒማ ማሳደግና በዚህ ወንድ ነኝ ባልኩበት ልክ በተገለጥኩበት ልክ ማስተካከል አለብኝ። አንዳንድ ጊዜ ያው እሷ ገፍታ ልታድግ ትችላለች። ያ ማለት የበለጠውን የሴት ትሬት ላሳይ እችላለሁ። ዛሬ የሴትነት ጠባይ እያሳየው ነው ማለት ነው እሷ ስታድግ። በተረፈ ደግሞ ይሄ ሁል ጊዜ ወንድ ነኝ ብዬ የምገለጥበት ወንዳ ወንድነቴ ደግሞ ሲያይል ዛሬ ወንድ ነኝ ማለት ነው፣ እንደ ወንድ አክት እያደረኩ ነው። ነገር ግን ያ አይመከርም ነው እሱ የሚለው ካርል ዩንግ። እነዚህ ሁለቱ መመጣጠን አለባቸው ሶዛት ያ ሰው ሙሉ ሰው ለመሆን። እንግዲህ ይሄ እሱ ነው። እንግዲህ ትልቁ አደጋ ይሄ ነው። ይህንን አይነት የካርል ዩንግን አስተሳሰብ ፍልስፍና እንግዲህ ሰዎች ሲያገኙት እሱ በወቅቱ እንደ ሪፕሬዘንቴሽን እንደተጠቀመበት ብቻ አድርገው ሊያስቡት ይችላሉ። ይቀጥላል መፈትፈቱ፣ ሀሳቡን፣ ፍልስፍናውን ማራዘሙ፣ ላይክ ማዳቀሉ ይቀጥላል ከተለያዩ ሀሳቦች ጋር። ስለዚህ ይሄ ሀሳብ እነዛ ሊብራል ከሆኑት ወይም ፕሮግሬሲቭ ናቸው፣ ተራማጅ ነን፣ መሻገር አለብን፣ ወደ ሌላ ዓለም መሻገር አለብን ብለው የሚያስቡት ሌፍቲስቶቹ ጋር፣ ግራ ዘመሞቹ ጋር ሲመጣ ይሄ ሀሳብ ምን እንደሚሆን ደግሞ አስቡት። እንግዲህ ዛሬ እኔ ስነሳ በብዛት ዶሚኔት ያደረገው በእኔ ላይ ዶሚኔት ያደረገው ወንዳ ወንድነቴ ነው። ስለዚህ ዛሬ እንደ ወንድ ነው የምሆነው። ስለዚህ ዛሬ ጀርሲ፣ የስፖርት ቱታ፣ ማሊያ፣ ጫማ፣ ታኬታ ለብሼ ኳስ መጫወት አለብኝ ልል ነው ማለት ነው። ነገ ጠዋት ደግሞ ስነሳ ዛሬ እንዴት ነው ሙዴ አኒማዋ ነች በጣም ዶሚኔት ያደረገችኝ፣ እንደ ሴት ነው የሆንኩኝ እየተሰማኝ ያሉት። ስለዚህ ዛሬ ጥፍል ቀለም ተቀብቼ ቻፕስቲክ ተቀብቼ ፀጉሬን በማለስለሻ አለስልሼ ምናምን መውጣት አለብኝ ማለት ነው። ያቺን ቦርሳዬን ቀይራታለሁ፣ እንደዚህ አይነት ጫማ ለብሳለሁ። ምክንያቱም ዛሬ ዶሚኔት ያደረገችው እኔ ላይ ጠባይ ባህሪ ዶሚኔት ያደረገው የአኒማዋ ነው። ወደዚህ አይነት መንገድ ሄደ። ለዚህ ጥሩ ምሳሌ አለ። ሰዎች ከእሴት እየራቁ ሰውነትን ከሚበይነው ታሪካዊው ሃይማኖታዊ እውነት እምነት ከሆነው እሴት እየራቁ ነገር ግን አእምሯቸው ብቻ እየተሳለው ሲመጣ ለእንደዚህ አይነት የጥፋት አስተሳሰብ ተላልፎ መሰጣታቸው አይቀርም። ይሄ ነገር ይሄ አይነት አመለካከት የሚያሳስተው የሚያበላሸው ሰዎችን የሚያጠፋው ያልተማሩትን አይደለም፣ እንዳውም የተማሩትን ነው። ያልተማሩትን ብቻም አይደለም እንዳውም የተማሩትን ጭምር ነው ለማለት። ለምሳሌ በዚህ ላይ አንድ ማነሳው ምሳሌ አለኝ። አንድ አስትሮፊዚስት አለ። ጥቁር አሜሪካዊ ነው፣ አስትሮፊዚስት ነው። ዶክተር ኒል ታይሰን ይባላል። ታውቁት ይሆናል። የተለያዩ ኢንተርቪዎች ላይ ይቀርባል። በጣም ታዋቂ የስነ ፈለክ ሌሎችም ጥናት አድራጊ ነው። በጣም ታዋቂ ነው፣ ፖፑላር ነው። ይህ ሰውዬ አንድ ወቅት ላይ ትሪጎኖሜትሪ የሚባል የእንግሊዝ አንድ ፖድካስት ላይ ቀርቦ የተናገረው ነገር አረሰው። ይህ ሰው እንደዚህ ይላል። ቪዲዮን ውስጥ ይዩት። The XXXY chromosomes are insufficient because when we wake up in the morning, we exaggerate whatever feature we want to portray the gender of our choice. Suppose no matter my chromosomes, today I feel 80% female, 20% male. I'm gonna put on makeup. I'm gonna do that. Tomorrow I might feel 80% male. I'll remove the makeup and I'll wear a muscle shirt. Why do you care? Yeah. What business is it of yours to require that I fulfill your inability to think of gender on a spectrum? እዚህ ጋር ስንመጣ ሴስ ሊውስ ትዝ ይለኛል። ሴስ ሊውስ ዘ አቦሊሽን ኦፍ ማን በተሰኘው መጽሐፉ ላይ የሚናገረው ነገር ምን አለ? ምሁራን ቴክኖሎጂን፣ ትምህርትን፣ ዘመናዊ ትምህርትን ብቻ በማስተማር ትውልዱን ሊያጠፉት አይገባም። ምክንያቱም ትውልዱ እውነት የሆነውን እሴት መማር አለበት ከነዛ ከምሁራን። የሰው ልጅ ለዘመናት ማንነቱን ከበየኑት ማንነቱን ከወሰኑት ከነዛ እሴቶች ለይቶ ቁጥርና ሌላ ስዕል ማስተማር ወይም ደግሞ ትምህርት የተባለውን ዘመናዊ ትምህርት ማስተማር ትውልዱን በልብ አልባነት እንዲጠፋ ማድረግ ነው ይላል። ትውልዱ ያንን ካላወቀ እነዛን የሞራል እሴቶች ካላወቀ የተማረው እውቀት ራሱን የሚያጠፋው ነው የሚሆነው ነው የሚለው እሱ።
ሜን ዊዛውት ቼስትስ የሚፈጠሩት ወይም የሚገኙት ልብ አልባ ወንዶች የምንላቸው ወይም ልብ አልባ ሰዎች የምላቸው እኔ የሚገኙት እንደዚህ ከታሪክ እሴቱ ተለይተው ቁጥርን ብቻ ፊዚክስን ብቻ ኬሚስትሪን ብቻ የተማሩ እንደ ዶክተር ኒል ታይሰን አይነት ያሉ ሰዎች ማለት ነው። እነዚህ ሰዎች አእምሯቸው ተስሏል። በዓለም ላይ ካሉ ብዙዎች አቨሬጅ አይደለም፣ ከአቨሬጅ በላይ አይደለም፣ በጣም ቶፕ ሬር የሆነ አይኪው አላቸው። ነገር ግን የደረሱበት አይኪው ምን የሚያደርጋቸው ነው? ራሳቸውን የሚያጠፋ ትውልድንም የሚያጠፉ ናቸው። እንደዚህ አይነት ሰዎች በጣም ተሰሚነት አላቸው። የተለያዩ ፖድካስቶች ላይ ይቀርባሉ፣ የተለያዩ መድረኮች ላይ ንግግር ያደርጋሉ፣ ዩኒቨርሲቲዎች ያስተምራሉ። እንግዲህ አስቡ፣ ታናናሾቻቸው ከነሱ የሚማሩት አስትሮፊዚስት መሆን ብቻ አይደለም፣ ይህንንም የዓለም አመለካከታቸውን ጭምር ነው። ይሄ ሰውዬ በጣም የተማረ አይኪው 150 የሆነ ሰውዬ ወንድና ሴት የሚባል ነገር የለም። ስፔክትረም እንደ ስፔክትረም ነው፣ እንደ ቀስተ ደመና እየደበዘዘ ከአንዱ ወደ አንዱ የሚሄድ ነው እንጂ እዚህ ጋርና እዚህ ጋር ብሎ ነጭና ጥቁር ተብሎ ዴፊኒት የተደረገ ዲፋይን የተደረገ የተወሰነ አይደለም። ይህንን የወሰኑት ሰዎች ናቸው። ዝም ብሎ ትናንትና መጥተው እያሉ እንደዚህ አይነት ሰዎች ሲያስተምሩ የተለያዩ ፖድካስቶች ላይ ሲቀርቡ ተከታዮቻቸው ከነሱ የሚማረው ትውልድ ምን ገንዘብ እንደሚያደርግ አስተውሉ። እንደዚህ አይነት ሰዎች እንደዚህ አይነት ምሁራን ከፍተኛ የሆነ የጥፋት በር ነው የሚከፍቱት ባይ ነው ሴስ ሉዊስ። ስለዚህ ለልጆቻችን ትውልድ የመጣበትን ታሪክና እሴት ልናስተምራቸው ይገባል። ያንን ካላስተማርናቸው ጀስት ዘመናዊ ትምህርት ብቻ እያለን የምናስተምራቸው ነገር ራሳቸውን የሚጠፉበት ነው። ወደ ዲስቶፒያን ፊውቸር ወደ ውጥንቅጥ ወደሆነ ዓለም የሚመራቸው ነው ባይ ነው። ስሜትን ከምክንያት ጋር ከአስተሳሰብ ጋር አካልን ከአእምሮ ጋር ማቀናጀት አለባቸው። ይህንን ደግሞ ማቀናጀት የሚችለው ይህንን ሚዛናዊ ስራ የሚሰራላቸው ደግሞ ልባቸው ነው። ያንን ልባቸውን ደግሞ ይህንን ስራ እንዲሰራ ጤናማ በሆነ መልኩ እንዲሰራ የሚቀርጸው ታሪክ እሴቱ ነው፣ ቫሊዩ ነው፣ ትራዲሽናል የነበረው ቫሊዩ ነው፣ ሞራል ቫሊዩ ነው ይላል ሴስ ሉዊስ። እንግዲህ እሱ በወቅቱ በ1940ዎች ውስጥ አካባቢ በወቅቱ የነበሩትን መምህራን ወቅሶ ነው ይህንን ነገር የተናገረው። አሁንም ተመሳሳይ ነገር ነው የምናየው። ይሄ ከታሪክ እሴቱ የሚነጥል ነው ትውልድን። እንደዚህ አይነት የሚባል ትምህርት አልነበረንም። እንደዚህ አይነት ነገር አልነበራቸውም አባቶቻችን፣ አያቶቻችን፣ ቅድመ አያቶቻችን። ይሄ አሁን በእኛ ዘመን ያሉ ሰዎች እንግዲህ ደረስንበት ባሉት እውቀት የፈጠሩት ነገር ነው። አንዳንድ ነገር ለማጥናት እንደዚህ አይነት የተለያዩ ሜቶዶሎጂ ወይም ቱልስ መሳሪያዎች ምናምን ተጠቀሙ ይባል። ነገር ግን ይህንን ጉዳይ ወደ ዕለት ተዕለት ህይወታችን ስናወርደው፣ ወደ ማህበራዊ ህይወታችን ስናወርደው ግን የሚፈጥረውን ቀውስ አስቡት። አኒማ አንተ ውስጥ አለች የተባልኩኝ እኔ ወንድ ነኝ። በወንድነቴ ወንድነቴን ካልቲቬት ማድረግ ነው ያለብኝ። ወንድነቴ ላይ መሰልጠን፣ ማሳደግ፣ እሱን ማሳየል ነው ያለብኝ። ሶዛት አይከን ጽድቁን መፈጸም እችል ዘንድ። ነገር ግን በውስጥህም እኮ አኒማ አለች። ያችን አኒማን ደግሞ ማምጣት አለብህ። እሷንም ማስተካከል አለብህ። ከአንተ እኩል ወንድ ነኝ ካልከው በየንከው እኩል ማስተካከል፣ ማምጣት፣ ከፍ ማድረግ አለብህ። አንዳንድ ጊዜ መዋዠቅ ሊኖር ይችላል። በተረፈ ግን የወንድነት ልክ ላይ እንድትደርስ፣ ሆልነስ ላይ እንድትደርስ ወይም ኢንዲቪጁዌሽን እንደሚለው ካርል ዩንግ እዛ ላይ እንድትደርስ በተቻለ መጠን እነሱን እያስተካከልካቸውና ያ ማለት ደግሞ አንዳንዴ ወንድ ነኝ ያልክበት ማንነት ወንድነት ሊያይል ይችላል። አንዳንድ ጊዜ ደግሞ ያቺ ናካትና የቀበርካት የረሳት የሴት ጠባይ የሴት ትሬት አኒማ ልታይል ደግሞ ትችላለች። which means ልክ ዶክተር ታይሰን ደግሞ እንዳለው ቀድሜ የገለጽኩላችሁ ሰውዬ እሱ ደግሞ እንዳለው አንዳንድ ጊዜ ጠዋት ስነሳ 80% ወንድ ልሆን እችላለሁ። ስለዚህ ያን ቀን ጂም መሄድ ሊያምረኝ ይችላል። ያን ቀን ድርጅት ውስጥ ሄጄ አንዳንድ ስራዎችን የሆነ ስራዎችን እንደ ወንድ አክት ላደርግ እችላለሁ። በሚቀጥለው ቀን ጠዋት ስነሳ ግን 80% አኒሜ ዶሚኔት ልታደርገኝ ትችላለች። which means ደግሞ ሴት ልሆን እችላለሁ። እንደ ሴት መሆን መደረግ ማሰብ እጀምራለሁ። ስለዚህ በዛ ቀን ደግሞ ሊፕስቲክ ተቀብቼ ቻፕስቲክ ተቀብቼ ዋሬቨር አድርጌ የተለያዩ ሜካፖችን አስቀምጬ እንደሆነ ሆኜ መውጣት ፈልጋለሁ። ስለዚህ ይህ ምን ማለት ነው? ይህ ትውልድን ወደ ቀውስ መንዳት ነው። ይህ ትውልድን ወደ ጥፋት መንዳት ነው። በእንደዚህ አይነት መንገድ ማንነቱ የተቀረጸ የተበየነ ትውልድ እንዴት አድርጎ ነው ተግባብቶ የሚኖረው ብላችሁ ታስባላችሁ? በየትኛው የሰው ልጅ በኖረባቸው ለብዙ ሺህ ዘመናት በየትኛው ዘመን ላይ እንደዚህ ሆኖ የሰው ልጅ ከስልጣኔው ማማ ደረሰ? እንዴት አድርጎ ተግባብቶ ደረሰ? እንዴት አድርጎ ተራብቶስ ደረሰ? ዱ ዩ ቲንክ እንደዚህ አድርገን ራሳችንን ብንገልጽ ብንበይን ተጋብተን ተዋልደን መኖር የምንችል ይመስላችኋል? ዘር የሚቀጥል ይመስላችኋል? የሰው ልጅ ዘር ተስማምቶስ የሚቀጥል ይመስላችኋል?
ለዛ ነው ሲኤስ ሉዊስ ይሄ ከዲስቶፒያን ፊውቸር ውጥንቅጧ ወደ ወጣ ዓለም ያስገባናል፣ መስማማት ወደማንችልበት መግባባት ወደማንችልበት ዓለም ያደርሰናል። ትውልዳችንም ልቡ የጠፋ ይሆናል፣ ልብ አልባ ይሆናል፣ አእምሮ እጅግ ተስሎ ሊሆን ይችላል። እንደ ዶክተር ታይሰን በዓለም ላይ ካሉት ሰዎች በሙሉ ከፍተኛ አይኪው ላይ ከደረሱት ጥቂቶቹ አንዱ ሊሆን ይችላል። እንደ ዶክተር ታይሰን ከፍተኛ የቁጥርና የሂሳብ ስሌት ሰርቶ በዓለም የታወቀ ከፍተኛ ዩኒቨርሲቲዎች ውስጥ የሚያስተምር ይሆናል እንደ ዶክተር ታይሰን። ግን አስቀድሞ እንደዚህ አይነት ታሪክ እሴት ስላልተማረ፣ ከታሪክ እሴቱን ስላልተማረ፣ የሞራል ቫሊዩን ስላልተማረ፣ የሰው ልጅ ሲቀባበል የመጣውን የሞራል ቫሊዩ ስላልተማረ፣ ያንን የሞራል ቫሊዩ ተራ ሶሻል ኮንስትራክት ነው፣ ሰው ሰራሽ ነው፣ በተለይም ደግሞ አባወራው አመጣሽ ነው ብለው አሽቀንጥረው ስለጣሉት ይሄ ሰው ያንን ልክ የሆነውን ሰውነትን የሚበይነው ልቡ ሳይቀረጽለት ቀረ ማለት ነው። ምንም እንኳን አይኪዩ ከፍተኛ ቢሆን ሰውነት ሳይዋሽ ስሜትህን ተከትለህ እንደዚህ አይነት ሰዎች የሚናገሩትን ገና ለገና ዶክተር ናቸው፣ ገና ለገና ሳይካትሪስት ናቸው ተብለው የተሰየሙ ሰዎች ወይም ራሳቸውን ያስቀመጡ ሰዎች ስለተናገሩ ብቻ ስሜትህን ተከትለህ ሰውነትህን አትግደለው ወንድሜ፣ ሰውነትን አትግደለው። አባትህ ባርኮ ቀድሶ የሰጠህን ሰውነት በውስጤ አኒማ አለች፣ በውስጤ አኒመስ አለ እያሉ የሚዘባርቁ ሰዎችን ተከትለህ ሰውነትህን አታጥፋው። ወንድነትን በሴትነት ለመተካት አትሞክር። እንዳውም በወንድነትህ እያየልክ መምጣት ነው። በወንድነትን ለማየል ወንድነትን ማወቅ ነው። የተሰጠ ጸጋ ምንድን ነው? ጡንቻህን፣ አእምሮህን፣ ስሜትህን፣ አካልህን እነዚህን ነገሮች እወቃቸው። በወንድነት ከሴቷ ተለይቶ የተሰጠህ አንተ ምንድን ነው? እነዛ ላይ ሰልጠነህ በልጽገህ አይለህ ጽድቁን የምትሰራበት ጀግና ሁን እንጂ እንደ አባቶችህ አኒማና አኒመስ 80% ሴት በሆኑ 80% እንደዚህ የፈጸምኩት በሴትነቴ ነው፣ ይህንን ያስደረገኝ የሴትነት ኃይሌ ነው፣ ያንን ያደረገው የወንድነት ኃይሌ ነው፣ አሁን ወንድነቴ ተቆጣጥሮኛል፣ አሁን ሴትነቴ ተቆጣጥረኛለች የሚል ውዥንብር ውስጥ አትግባ ወንድም አለ። ከዛ ይልቅ በባህሪም በጥንካሬም በስልጣኔም ወንዳዊ አባወራዊ ሆነህ ጽድቅ የምትሰራ ሁን። በወንዶች ቁና ተሰፍረህ በአባወራዊ ልዕልና ተገልጠህ በጠንካራ ስብዕና ተገልጸህ የአባቶችህን ጽድቅ የአባትህን ጽድቅ የምትፈጽም ጀግና ሁን እንጂ የነ ካርል ዩንግን ወይም የነ ፒተርሰንን እንደነዚህ እንደነ ዶክተር ታይሰንም ያሉትን የሚዘባርቁትን ነገር አትከተል። ይህንን ከዚህ በፊት ዶክተር ፒተርሰንም እንደዚሁ ሲያስተምረው ታይቷል። ያንንም ደግሞ ጽፌበታለሁ። እነዚህና መሰል ጽሁፎችን ከፈለግ ሰብስታክ ላይ ግባና አንብባቸው። በተረፈ ግን እነዚህ እብደቱን ናቸው። በተለይም ደግሞ መጨረሻ ላይ ማሳሰብ የምፈልገው ቀጣይ ቪዲዮ የምሰራበትም ካርል ዩንግ አይነት ፈላስፎችን አድናቂ ሆኖ የመጣው ጆርዳን ፒተርሰን በወግ አጥባቂዎቹ ዘንድ እንደ ጠበቃ የሚታየው በተለይም ደግሞ እሱ ክርስቲያን ሳይሆን ስለ ክርስትና ጠበቃ የሚቆመው የሚያስተምረው ጆርዳን ፒተርሰን ይህንኑ ነገር የበለጠ እያብራራ መምጣቱ ይህንን የሚደግፍ ነገር በተለያየ ጊዜ በኢንተርቪው ማቅረቡ የሰውየውን ማንነት እንድጠራጠር ተልእኮ እንዳለው እንድመረምር እያደረገኝ ነው። ስለዚህ በዚህ ጉዳይ ላይ በቀጣይ ቪዲዮ እንሰራበታለን። ቤተሰብ የሚጠናከረው ሀገርም የሚገነባው ወንድነቱን ሴትም ሴትነቷን ስናጠናክር እንዲያውቁት ስናደርግ እንዲበለጽጉበት እንዲሰለጥኑበት ስናደርግ በዛም ደግሞ ጽድቅ የሆነውን ነገር ኃጢአት ከመስራት ይልቅ ጽድቅ የሆነውን ነገር እንዲፈጽሙበት ስናደርግ ነው። ጾታ፣ ኃይል፣ አምሳያ፣ አርኪታይፕ ብቻ ተብሎ የሚቀመጥ አይደለም። ይሄ የቤተሰብ መዋቅር ነው። ህይወት የሚገኝበት ነው። ማህበረሰብ የምንመሰርትበትም ስርዓት ነው። ይህንን ንቀን በአጉል ፍልስፍና በሄድን ቁጥር መጥፋታችን አይቀርም። ትውልድ ማጣታችን አይቀርም። የምናየውን መዘበራረቅ ዓለም ላይ የምናየውን መዘበራረቅ እኛም ጋር መምጣቱ አይቀርም። ስለዚህ ከፍተኛ ጥንቃቄ ማድረግ አለብን። እንደ አባወራ ደግሞ ይህንን ነገር ማሳወቅ፣ ዙሪያችን ያሉትን ወንዶች ማስተማር፣ ሴቶቹንም ማስተማር፣ በተለያየ አጋጣሚ በተለይ እነዚህ አይነት ታዋቂ ሰዎች እንደነ ጆርዳን ፒተርሰን አይነት ሰዎች የሚያነሱትን ነገር እንደው ጠቅልሎ ሁሉንም ነገር አለመቀበል፣ ገና ለገና እነሱ ሳይካትሪስት ናቸው ፈላስፋ ናቸው እየተባለ የሚናገሩትን ነገር በሙሉ ጠቅልሎ አለመቀበል፣ መመርመር። በቀጣይ ተመሳሳይ ቪዲዮ እሰራበታለሁ።